ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ባዮሎጂ ዩኒት 5.1.3 ዘ ሁማን አግዣል እንደ ዘ ሁማን አፐንዲኩላር ስኬሌተን የሚል ሐሳብ ይሆናል ማለት ነው። በዛሬ ክላሳችን ላይ የሰው ልጅን የአግዣልና የአፐንዲኩላር አጽም ምን ይመስላል የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። የሰው ልጅ እንግዲህ ሲወለድ ከ300 በላይ የሆኑ ቦኖችን ይዞ ነው የሚወለደው። ከዛ ደግሞ እያደገ ከዛ መጨረሻ ላይ ማቹር ሲሆን አቨሬጁ 206 የሚሆን ቦን ይኖረዋል ማለት ነው። ይሄንን ቦን ነው አግዣልና አፐንዲኩላር ስኬሌተን ብለን የምንከፍለው። ከነዚህ ቦን መካከል ደግሞ አግዣሉ ስንቱን ይዛል ስንል 80ውን ሲይዝ አፐንዲኩላሩ ደግሞ 126ን ይዛል። እያንዳንዱ እነማን ናቸው የሚለውን ስራቸውስ ምንድነው የሚለውን ሐሳብ ሞር ዲቴል ገብተን የምንነጋገርበት ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጥ እንዳይረሳ። እንቀጥል። The human skeletal system is a complex structure with two distinct divisions composed of fused and individual bone supported by ligament, tendon, muscle and cartilage። አያችሁ የሰው ልጅ የስኬሌታል ሲስተሙ ምንድነው? በጣም ኮምፕሌክስ የሆነ ስትራክቸር ነው። አያችሁ የሰው ልጅ የአጽም ሲስተሙ ምንድነው? በጣም ኮምፕሌክስ የሆነ አካል ነው ወይም ስትራክቸር ነው። ያም ደግሞ ዲስቲንክቲቭ ሁለት ቦታ ላይ ዲስቲንክት አድርገን መክፈል እንችላለን። የመጀመሪያ ኮምፖዝድ ኦፍ ፊውዝ እና ኢንዲቪዥዋል ቦን ብለን። ይሄ ኮምፖዝድ ኦፍ ፊውዝ የሚለው ምን አይነት ነው ስንል ሲወለድ ጊዜ ከ300 በላይ የሚሆነውን አጥንት አንድ ልጅ ይዞ ይወለዳል ብለናል። ያና ደግሞ ምን ይሆናል? ፊውዝድ ይሆናል። ምን ይሆናል ማለት ነው? ፊውዝድ ይሆናል። ከዛ ፊውዝድ ይሆናል ስልን አንድ ላይ ያያዝና ከዛ ደግሞ 206 ይሆናል ማለት ነው። ከዛ ደግሞ ኢንዲቪዥዋል ቦኖችም ይኖራሉ። አዘዘም ደግሞ ይሄ ፊውዝድ የሚለውን ሐሳብ እንዴት መረዳት እንችላለን ስንል ብዙ ቦኖች እርስ በርስ የተያያዙ ቦኖች ናቸው። ሌሎቹም ደግሞ ኢንዲቪዥዋል የሆኑ ቦኖች አሉ። አሁን ለምሳሌ ፊውዝድ የሆኑ ቦኖች ብንል እዚህ ጋር ራይብ ኬጅ ቢኖር ይሄ ወይም የጎዲና አጥንት የሚባል ቢኖር ይሄኛው በዚህ በኩል 12 በዚህ በኩል 12 ነው ያለው። ይሄ ምንድነው? ፊውዝድ የሆነ ቦን ነው ወይም ደግሞ ከብዙዎቹ ጋር የተዋቀረ ቦን ነው። እና ደግሞ ይሄ መካከል ላይ ያለው ምንድነው? ራይብ ስትራኒየም ይባላል። ይሄኛው ደግሞ ራይብስ ይባላሉ ማለት ነው። እና ይሄ ሲንግል ቦን ነው። እነዚህ ደግሞ ከብዙ የተዋቀሩ ቦኖች ስለሆኑ እነዚህ ኮምፖዝድ ኦፍ ፊውዝ እንላለን። ሌላኛው ደግሞ ኢንዲቪዥዋል ቦን እንላለን። ልክ እንደ ስፓይናል ኮርድ ያሉትን ማለት ነው። ስለዚህ እነዚህ ቦኖች ዳታ በምንድነው ሳፖርት የሚሆኑት ስንል በሊጋመንት፣ በተንደን፣ በማስክል እና በካርትሌጅ ነው። ስለ ሊጋመንት፣ ስለ ተንደን፣ ስለ ማስክል፣ ስለ ካርትሌጅ በባለፈው ክላሳችን ላይ አውርተን ነበር። ሊጋመንት ማለት ምን ማለት ነው ስንል እንግዲህ አንድ አጥንት ከሌላ አጥንት ጋር ኮኔክት የሚያደርግ ምንድነው? ሊጋመንት ይባላል። ተንደን የሚባለው ደግሞ አንድ አጥንት ከሌላ ማስክል ጋር እንዲገናኝ የሚያደርግ ተንደን ይባላል። ማስክል ደግሞ ምንድነው ስንል ለሙቭመንት የሚረዳ ነው። ካርትሌጅ ደግሞ እነዚህ ቦን ከቦን ጋር ቦን ከማስክል ጋር በሚገናኝበት ጊዜ እንዳይሻረክ የሚያደርግ ካርትሌጅ ይባላል ማለት ነው። በአጠቃላይ የሰው ልጅ ስኬሌታል ሲስተም ማለት ኮምፕሌክስ የሆነ ስትራክቸር ነው ብለናል። ያም ደግሞ ዲስቲንክትሊ ዲቪዝድ ኮምፖዝድ ኦፍ ፊውዝድ ብለናል። ማለትም በተለያየ ክፍል ይከፈላል። ከዛ ኢንዲቪዥዋል የሆኑ ቦኖችም አሉ። ሳፖርትድ የሚሆኑት በእነዚህ እንደሆነ አይተናል ማለት ነው። ሁማን አር ቦርን ዊዝ ኦቨር 300 ቦንስ። የሰው ልጅ ሲወለድ ከ300 በላይ በሆኑ አጥንቶች ነው የሚወለደው። but many of bones fused between birth and the end of maturity። ያቸው ብዙ አጥንቶች በሚወለድበት ጊዜ ከዛ እያደገ ማቹር በሚሆንበት ጊዜ ይኖራል እርስ በራስ ያያዛል። 300 የነበረው በአቨሬጅ 206 ይሆናል። በአቨሬጅ 206 ይሆናል ማለት በሁሉም ሰው ጋር 206 ይሆናል ማለት አይደለም። ከ206ም ሊበልጥ ይችላል፣ ላንስም ይችላል ማለት ነው። ሪማይን አቨሬጁ ግን አቨሬጁ ሲወሰድ ስንት ነው ማለት ነው? 206 ነው ማለት ነው። በምን ላይ? በአዳልት ስኬሌተል ላይ አንድ ጎረመሰ በሚባለው
ለአቅመ አዳምና ለአቅመ ሔዋን በደረሰ ማቹር በሆነ ሰው ውስጥ የሚኖረው አቨሬጅ ነምበር ኦፍ ቦኑ ስንት ነው? 206 ነው ማለት ነው። ቦን ሃቭ 3 ዲፈረንት ላየር። ቦን እንግዲህ 3 የተለያዩ ላየሮች አሉት ወይም ክፍሎች አሉ። ሜድ ፍሮም 6 ዲፈረንት ካይንድስ ኦፍ ሴል። እነዚህ 3 የተለያዩ ላየሮች የተሰሩት ከ3 ከተለያዩ ሴሎች ነው። the general structure of bone is combination of protein። አችሁ ጀነራል ስትራክቸሩ የቦኑ ወይም የአጥንቱ ኮምቢኔሽኑ ከምንድን ነው? ከፕሮቲን ነው። ያም ደግሞ ኮላጅን ከሚባል ማለት ነው። እና ሞለኪሉ ደግሞ የሚባላል ካልሲየም ፎስፌት የሚባል ሞለኪል ነው። እና that weave together to form strong and light weighting structure። ስትሮንግ እና ላይት ዌይት የሆኑ ስትራክቸሮችን ፎርም ያደርጋል ማለት ነው። እና ቦን አር ኮምፖዝድ ኦፍ 4 ታይፕስ ኦፍ ሴልስ። እንግዲህ አጥንት ከ4 አይነት ሴሎች ነው የተሰራው። ከምን አይነት? ከ4 አይነት ሴሎች ነው የተሰራው። ቦን አር ኮምፖዝድ ኦፍ 4 ታይፕስ ኦፍ ሴል። ኮምፖዝድ የሆነበት ከ4 አይነት ሴሎች ነው። እነዚህም ደግሞ ኦስቲዮብላስቲስ የሚባል ነው። እዚህ ጋር ተመሳሳይ ናቸው። በቀላሉ እንድትረዱ እንትይዛላችሁ። መጀመሪያ ኦስቲዮብላስቲስ የሚባል ደግሞ ኢንቮልቭ ኢን ኒው ቦን ፎርሜሽን። ያችሁ አንድ አጥንት በሚሰራበት ጊዜ ኢንቮልቭ የሚያደርግ ኦስቲዮብላስቲስ ይባላል። ኦስቶሳይቲስ የሚባለው ደግሞ አር ማቹር ቦን ዛት ሄልፕ ቱ ማቹር ቦን ኦፍ ኒው ቦርን። ያችሁ ማቹር የሆነ ቦን ወይም አንድ ህፃን በሚያድግበት ጊዜ ማቹር እንዲሆን አጥንቱ የሚረዳ ምንድነው? ኦስቶብላስቲክ ሳይት ነው። ሌላኛው ደግሞ ኦስቶክላስቲስ የሚባል ደግሞ ብሬክ ዳውን ቦን and help them to perform into their correct shape። ያችሁ አጥንቶችን ምን ያደርጋ? ብሬክ ዳውን ያደረገ ከዛ ደግሞ ኮሬክት የሆነውን ሼፕ ወይም ትክክለኛ የሆነውን ቅርጽ እንዲኖር የሚረዳ ነው። ኦስቶፕሮጂኒቶር የሚባለው ደግሞ በጣም አስፈላጊ የሆነ ሪፓሪንግ ፍራክቸር ነው። ማለትም የሆነ ጊዜ በምንሰበርበት ጊዜ ከዛ ምን የሚያደርግልን እንድንጠገን አዳዲስ ሴሎችን የሚያመርት ኦስቲዮፕሮጂኒቶር የሚባል ነው ማለት ነው። ሌላኛ ደግሞ ቤዝድ ኦን ዘር ሼፕ ቦኖችን በሼፓቸው መሰረት በማድረግ በምንከፍልበት ጊዜ there are 4 different types of bone። 4 የተለያዩ የአጥንት አይነቶች አሉ በሰው ልጅ ውስጥ ማለት ነው። የመጀመሪያ ሎንግ ቦን የሚባል ነው። have long and thin shape። ይሄ ደግሞ በጣም ረጅም እና ቲን የሆነ ሼፕ ያለ ነው ማለት ነው። ሾርት ቦን የሚባለው ደግሞ have squat and cubed shape። ይሄ ሾርት ቦን የሚባለው ስኳት እና ኩቢድ አይነት ሼፕ ያለው ነው። ፍላት ቦን የሚባለው ደግሞ have flattened and broad surface። ያችሁ ለጥ ያለና ከዛ ደግሞ ሰፊ ሰርፌስ ያለው ፍላትን ቦን ይባላል። ሌላኛው ደግሞ ኢሬጉላር ቦን ነው። ይሄ ኢሬጉላር ቦን ከፍላትም ከሾርትም ከሎንግም ጋር የማይገናኝ ነው። ያችሁ ፍላት ቦን have do not confirm to have 3 to the above 3 type። ያችሁ ከላይ ካየነው ከሶስቱም ጋር ምንም የማይገናኝ ኢሬጉላር የሆነ ቦን ነው። ለዛ ነው ማስኩሎ ስኬሌታል ላይ ማለት ስኬሌታል ማስኪል በጣም ኮምፕሌክስ የሆነ ስትራክቸር ነው ያለው። ለኛ ደግሞ ሴሲሚያል ቦን ይባላል። ስሞል ፍላት ቦን ነው። ሼፕ ሲሚላር ቱ ዘ ሴሲሚያል ሲድ። ከሴሲሚያል ሲድ ጋር የሚመሳሰል ነው። ይሄ የት ውስጥ የሚገኝ ነው ካላችሁ በሰው እግር ውስጥ የሚገኝ በእግር ጣቶች ላይ የሚገኝ ነው ማለት ነው። 5.1 ላይ ደግሞ ጀነራል ክላሲፊኬሽን ኦፍ ቦን። ቦንን በአጠቃላይ ስንከፍል የቦን አይነቶች አሉ። ከዛ ደግሞ የቦን ሲሞች አሉ። ሎንግ ቦን የሚባሉ ልክ እንደ ፊሜር እና ቲቢያ የሚባሉ በጣም ሎንገር ናቸው እና በዛ ልክም ደግሞ ዋይደር ናቸው ማለት ነው። እነዚህ ፊሜር እና ቲቢያ ምንድነው እንደዚህ አይነት ነው። የፊሜር እና ቲቢያ የሚባሉት እነዚህ አይነት ምንድነው አጥንት ነው ማለት ነው። ይሄ ሎንግ ቦን የምንለው ነው። የዞሩ ማስተምንትን ስለምከብድ እናንተ መጽሐፉን ከብታችሁ ከዛ ማየት ትችላላችሁ ማለት ነው። አጠገብ ላይ ሾርት ቦን ካርፔስ እና ቦን ኦፍ ዊርስት ነው። ቦን ኦፍ ዊርስት ሾርት ቦን የሚባል ነው። ከዛ ሌላኛው ደግሞ ይሄ ፍላት ቦን የሚባለው ደግሞ ክራኒየም ላይ ይሄ ራስ ቅል ላይ የሚገኝ
ኢሊዩም ፔልቪክ ላይ ይሄ ዳሌ አካባቢ ስትረኒየም እና ሪብስ የሚገኝ ይሄ ምን ይባላል? ፍላት ቦን ይባላል። ኢሬጉላር ቦን የሚባሉ ደግሞ ቨርተብሬ አለ። ከዛ ሳክሩምስ፣ ኮክሲ፣ ቴምፖሪያል፣ ማንድብል፣ ፓላቲን፣ ናሳል የሚባሉ ይሄ ፊት ላይ የሚታዩ ብዙዎች ይሄ ፕላታይን፣ ማንድብል እና ይሄ ናሳል ከአፍንጫ ጋር የተያያዙ ወይም የሚገናኙ ይሄ ምንድናቸው? ኢሬጉላር የሆኑ ቦን ናቸው። ሴስሚያል ቦን የሚባለው ደግሞ ስሞል ሴስሚያል ሲድ ላይክ ቦን ዛት አር ኢምቤድድ ኢን ዘ ማስክል በማስክል ውስጥ ኢምቤድድ ሆኖ የሚገኝ ሲሆን ሞስት ጥፍራችን ውስጥ የሚገኝ ነው። ጥፍራችን ላይ አሁን ለምሳሌ ይሄ ጥፍራችን በሆን ከዛ የእግራችን ወይም የእጃችን ጥፍር በሆን እዚህ ጋር የሚገኝ እሺ የሰውን እግር ልሳላውን እዚህ በሆን ከዛ እዚች ላይ የሚገኝ አጥንት ምን ይባላል? ሴስሚያል ቦን ይባላል ማለት ነው። ሴስሚያል ቦን ይባላል። ሌላኛ ደግሞ የአጥንት ጥቅሞች ምንድነው ስንል የተለያዩ ጥቅሞች አሉ። እያንዳንዱን ጥቅሞች እናደርጋለን የምናይ ይሆናል። የመጀመሪያ ሳፖርት ቦዲ ኤንድ ሄልፕ ሙቭ ያችሁ ሰውነታችንን ይደግፋል። ከዛ ደግሞ እንድንንቀሳቀስም ይረዳናል። ቦን ሆልድ አፕ ቦዲ ስታቢሊቲ። ከዛ የሌላኛው የአጥንት ጥቅም ምንድነው? አጥንቶችን ይይዝና ከዛ ደግሞ ቦዲ ስታብል እንዲሆን ቋሚ ሆኖ እንዲቆም ያደርጋል። ኪፕ ፍሮም ኮላፕሲንግ ቱ ዘ ግራውንድ ኤንድ ሙቪንግ ቦዲ ፖስቸር። ያችሁ ምን ያደርጋል ስንል የመጀመሪያ ቦዲ ስታብል እንዲሆን ሆልድ አድርጎ ይዛል። ሰውነታችን ደግሞ አሁን ለምሳሌ አጥንት ባይኖር ከትላትሎች በምንም አንለይም ነበር። ከዛ ደግሞ መሬት ላይ እየተንፏቀቅን እንዳንሄድ የሚያደርገው ምንድነው? ቦን ነው እና ሙቭ እና ቦዲ ፖስቸር። ከዛ አሁን ላይ የምታየውን የሰውነት ቅርጻችን እንድንኖር ያደረገው ምንድነው? ቦን ነው ማለት ነው። ቦን የሰውነት ቅርጻችን ስቴብል እንድንሆን ከዛ ልክ እንደ እንሽላሊቶች ወይም ደግሞ ልክ እንደ ተሳቢ እንስሳቶች እንዳንሄድ ያደረገው ማን ነው ማለት ነው? ቦን ነው ማለት ነው። ፕሮቴክቲንግ ዘ ኢንተርናል ኦርጋን። ሌላኛው ደግሞ የአጥንት ስራ ምንድነው? ኢንተርናል ኦርጋኖችን መጠበቅ። ኢንተርናል ኦርጋን ስንል ብሬን ሊሆን ይችላል፣ ሄርት ሊሆን ይችላል። የሚማረግ ነው መጠበቅ ማለት ነው። ቦን ኪፕ ኦርጋን ቱ ቢ ሴፍ ፍሮም ሃርድ ኢምፓክት ፓንክቸር and other form of injury። ያችሁ ቦን እኛን ከምንድን ነው የሚጠብቅን ስንል እንግዲህ ሃርድ ከሆነ ተጽዕኖዎች ወይም መጥፎ ከሚባሉ ተጽዕኖዎች ይጠብቁናል። አሁን ለምሳሌ አደጋ በሚደርስበት ጊዜ ራይብስ የጎድን አጥንት የሚለው ልብንና ሳምባን ምን ያደርጋል ማለት ነው? ፕሮቴክት ያደርግልናል። ስኬል ደግሞ ወይም ራስ ቅል ደግሞ ብሬንን ምን ያደርግልናል ማለት ነው? ፕሮቴክት ያደርግልናል። የሁለተኛ የብሬን ጥቅም ነው ማለት ነው ወይም ፋንክሽን ነው። ፕሮዲዩሲንግ ብሉድ ሴል። ያችሁ የደም ሴልን የሚያመርተው ማን ነው? አጥንት ነው። የት ውስጥ ነው የሚመረተው? ቦን ማሮ ውስጥ ነው የሚመረተው ማለት ነው። ሰርታይን ኦፍ ቦን ሜክ ፕላትሌት ሬድ ብሉድ ሴል እንደ ዋይት ብሉድ ሴል ኢንሳይድ ቦን። ያችሁ የአጥንት አይነት ሆኖ ከዛ ቦን ማሮ ውስጥ ምን ይሰራል? ፕላትሌት ሬድ ብሉድ ሴል እና ዋይት ብሉድ ሴሎች ምን ያደርጋሉ? ፕሮዲዩስድ ይሆናሉ ወይም ይመረታሉ ማለት ነው። ሌላኛ ስቶር እንደ ሪሊዝ ፋት። ያችሁ አስፈላጊ የሆኑ ሚነራሎችን ስቶር ያደርጋል። ከዛ ደግሞ ስቶር አድርገውን በሚፈልግበት ጊዜ ስቶር ያደርጋል። ከዛ በሚፈልግበት ጊዜ ፋቶችን ደግሞ ሪሊዝ ያደርጋል። ሰርታይን ቦን ስቶር ፋት። ያችሁ አንዳንድ ቦኖች ምን ያደርጋሉ? ፋትን ስቶር ያደርጋሉ። እንደ ሪሊዝ ዌን ዘ ቦዲ ኒድ ኢነርጂ። ከዛ ደግሞ ሰውነት ኢነርጂን በሚፈልግበት ጊዜ ያንን ሪሊዝ ያደርጋሉ ማለት ነው። ሌላኛ ደግሞ ስቶሪንግ እንደ ሪሊዚንግ ሚነራል። ያችሁ ሚነራሎችን ስቶር ማድረግ ከዛ ደግሞ በሚፈልግበት ጊዜ ሪሊዝ ያደርጋል ማለት ነው። ማን? ቦን ስቶር ኔሴሰሪ ሚነራል። ያችሁ በጣም አስፈላጊ የሚባሉ ሚነራሎችን ስቶር ያደርጋል። when the level are too high in the blood and the release mineral when the body needed። ያችሁ የደም መጠን በጣም ከፍተኛ ሲሆን ሰውነት ደግሞ ሚነራልን በሚፈልግበት ጊዜ ሚነራሎች ምን ያደርጋል? ሪሊዝ ያደርጋል። እነዛም ደግሞ ካልሲየም፣ ፎስፌት እና ቫይታሚን ዲ የመሳሰሉ ሚነራሎችን ስቶር ያደርጋል። በሚፈልግበት ጊዜ ደግሞ ሪሊዝ ያደርጋል ማለት ነው።
ሌላኛው ደግሞ አክሲያል ስኬሌተን ነው። The axial skeleton is one of the consists of skull, trunk, pelvic bone of the middle core of the body. አክሲያል ስኬሌተን የሚባለው ምን አይነት ነገሮችን ነው የሚይዘው ስንል ይሄ 80 አጥንቶችን የሚይዝ ነው ብዬ መግቢያ ላይ አውርቻለሁ። ይሄ አክሲያል ስኬሌተን ማን ይይዛል? የራስ ቅልን፣ ከዛ ይሄ ትራንክን፣ ከዛ ፐልቪክን፣ የጎድን አጥንትና ይሄ የዳሌ አካባቢን የሚይዝ ሜዲካል ኮር ኦፍ ሁሉ የሚይዝ ኮንሲስት የሚያደርግ ማነው ማለት ነው? አክሲያል ስኬሌተን ነው ማለት ነው። ምንድነው? አክሲያል ስኬሌተን ነው ማለት ነው። የጎድን አጥንቶችን የሚይዝ ምንድነው? አክሲያል ስኬሌተን ነው። ስኬል ኢዝ ኮምፖዝድ ኦፍ ክራኒየም ቦን። ስኬል ኮምፖዝድ የሚሆነው ከምንድነው? ከክራኒየም ቦን ነው። ክራኒየም ቦን ማለት ከእንደዚህ አይነት ማለት ነው። ይሄው ስኬል የምንለው የራስ ቅል ሲሆን ይሄው ስኬል ኮምፖዝድ የሚሆነው ከምንድነው? ከክራኒየም ቦን ነው ማለት ነው። ይሄ ፋሲካል ኤክስፕሬሽን ነው። ይሄ ማንዲብል ስትሬኒየም የሚባለው ይሄኛው ነው። ይሄኛው መካከል ላይ ያለው ትሬን የሚባለው ሬፕስ የሚባለው ደግሞ ይሄኛው ነው። ከዚህ 12 ከዚህ 12 21 አለ። ቨርቲካል ኮሎሜን የሚባለው ደግሞ ይሄ ከውስጥ በኩል ያለው እስከዚህ ድረስ የቆመ ሎንገስት የሆነ ሳክሩም የሚባለው ደግሞ ያዛ እዛች ጋር ያለ ምን ይባላል? ሳርኩም ይባላል። ከዛ ደግሞ አፐንዲኩላር ስኬሌተን የሚባሉ አሉ። እነዚህ ክላቪክል፣ ስካፑላ፣ ሁመረስ፣ ዩሊና፣ ራዲየስ፣ ካርፕሌስ የሚላቸው ዩሊና የምንለው ከራዲየስ በዚህ በኩል የሚገኝ ከዛ ካርፕላስ የሚባል ደግሞ የእጀታ ምናምን ያለው ሜታካርፓስ፣ ካርፓል፣ ሜታካርፓል፣ ፋላንጀስ የሚላቸው ደግሞ ጥፍራችን ጋር የሚይዝ ማለት ነው። ይሄ ካርፓስ የሚለው ካርፓል የሚለው ምንድነው? ይሄ ሰዓት ምናምን የምናስርበት። ሜታካርፓስ የሚለው ደግሞ እዚህ ጋር እንደምታዩት በትልቁ ጣት ላይ ያለ። ከዛ ደግሞ ፋላንጀስ የሚለው ደግሞ እዚች ጋር ያለ። ኮከክስ ደግሞ ያችኛው ነው። ከዛ ቦል እንደ ሶኬት ብለን በኋላ ላይ የምናይበት። ፊሜር የሚባለው ደግሞ የሎንግስት ቦን። ከዛ ደግሞ ፓቴላ የሚባለው ደግሞ እዚች ጋር እንደምታዩት። ከዛ ቲቢያ ደግሞ ከዚህ እስከዚህ ያለ ፊቡላ ይሄኛው ነው። ከዛ ደግሞ ታርሳል ልክ እንደዛ። አሁን እዚህ ጋር ካርፓል ብለን ያለውን እዚህ ጋር ታርሳል እናያለን። እዚህ ጋር ሜታካርፓል እዚህ ጋር ደግሞ ሜታታርሳል እናያለን። እዚህ ጋር ፋላንጀስም እዚህ ጋር ፋላንጀስ ነው ብለን መመለስ እንችላለን ማለት። አሁን ለምሳሌ ጥያቄ ላይ ፋላንጀስ ከተባለ የእጅም የእግርም ነው ብለን መመለስ እንችላለን ማለት ነው። እሺ The skull is composed of cranium bone fitting together at joint. አያችሁ ስኬል ኮምፖዝድ የሚሆነው ክራኒየም ፌስን ወይም ይሄ ከፊት ገጽ የራስ ቅል ሲባል የፊት ገጽታንም ጸጉሩን የሚሸፍልበትን ፓርቲን ሙሉ ነው የሚይዘው እና ፋሻል ቦኑ ደግሞ ፎርም የሚሆንበት ላወር ፍሮንት ፓርት ነው። ከፊት ከታች በኩል ካለው ፓርት ነው። ኮንሲስት ኦፍ እሱ ደግሞ ምን ይይዛል? ፋሽካሉ ቦኑ የፋሽካል ቦኑ አይን ይዛል። ከዛ ኢርን ይዛል። ከዛ ኖዝን ይዛል ማለት ነው። እና ማውዝ ካቪቲንም አንድ ላይ ምን የሚያደርጋል? ከቨር የሚያደርግ ይሄ ፋሽካል ቦን ይባላል ማለት ነው። ፋሽካል ቦን የሚባለው የትኛው ነው? ይሄንን ሙሉ ምን የሚያደርግ የሚሸፍን ነው። ስካለም ደግሞ ስኩል የሚባለው የራስ ቅልን ምን የሚያደርግ ነው? የሚይዝ ነው ማለት ነው። ይሄ ፋሽካል ቦን ይባላል። ምንን ይዛል? አይንን ይዛል። ከዛ ደግሞ አፍንጫን ይዛል። ከዛ ደግሞ ይሄ አፍንም አንድ ላይ የሚይዝ ይሄ ፋሽካል ቦን ይባላል ማለት ነው። ከዛ አክሲያል ስኬሌተን ኢንክሉድ ጃው፣ ማንዲብል፣ አፐር ጃው፣ ማክሲላ፣ ዛይጎማቲክ፣ ቼክ ቦን እንደ ናሳል ቦን። አክሲያል ስኬሌተን የሚለው ማንን ይዛል? ጃውን መንጋጋን፣ ማንዲብልን ይሄን የፊትን፣ ከዛ አፐር ጃውን፣ ማክሲላ የሚባለውን፣ ዛይጎማቲክ፣ ቺክ ቦን እና ናሳል ቦን የሚባለውን እንግዲህ ወደ ታች ሄዳችሁ ማድረግ ነው መሸምደድ ነው። ከዛ እነዚህን ይይዛል። ራይብ ኬጅ የሚባለው ደግሞ ወይም የጎድን አጥንት የሚለው ቶራሲክ ኬጅ የሚባል ነው። ወይም ደግሞ ፎርሚድ ትሮክሲ ይሄ ቼስት ከሚለው ከማን ጋር ከዚህ ነው የሚሰራው ማለት ነው።
ይሄ አሁን ያየነው ይሄኛው ማለት ነው። ይሄ ምን ይባላል? ስትሬኒየም ይባላል። ራይብስ የሚባለው ደግሞ ይሄኛው ከጎን ያለው አጥንት ነው ማለት ነው። ከጎን ያለው አጥንት ነው። እንግዲህ ይሄ ራይብስ 12 ፔር ነው የሚይዘው። ከዚህ በቃ 12 ከዚህ ጋር 12 ይይዛል። ከዛ አንድ ላይ 24 ነው። እዚህ ጋር 12 ፔር ነው የሚይዘው። 12 ፔር ነው ሲል 12 ጥንድ ይይዛል ማለት 24ን ይይዛል ማለት ነው። 24ን ይይዛል ማን? ሪብስ። ከዛ ኮስታል ካርትሌጅ ደግሞ ኮስታል ካርትሌጅ ስንል ይሄኛው ወደዚህ በኩል ከዛ 12 ከዚህ በኩል 12 ወደዚህ በኩል ይይዛል። ከዛ ደግሞ የተጋጠመበት ማን ላይ ነው? ስትሬኒየም ላይ ነው። ስትሬኒየም ደግሞ አንድ ብቻ ነው ማለት ነው። አንድ ብቻ ነው። እሺ the parts of axial skeleton የአክሲያል ስኬሌተን ፓርቶች ምንድናቸው? የአክሲያል ስኬሌተኖች ፓርቶች አሉ። ከዛ በእነሱ ውስጥ ደግሞ የሚገኙ የአጥንት ብዛት አለ። ከዛ ደግሞ የነሱ ጥቅማቸው ወይም ስራቸው አለ። ስኬል ወይም የራስ ቅል ክራኒየም ላይ 8ን ይዛል። ፋሽካ አለ ደግሞ 14ን ይዛል። አንድ ላይ 22 ነው። ምን ለማድረግ ነው የሚያገለግለው? it hold and protect the brain ብሬንን ምን ያደርጋል? እዛ ቦታ ላይ እንደቆመ እንዲቀጥል ስራውን የሚያስፈልገውን ስራ እንዲሰራና ማንኛውም ነገር ብሬንን የሚያጠቃውን ነገር ወይም ሊጎዳ የሚችለውን ነገር ፕሮቴክት የማድረግ ያገለግላል። ኦስሌስ የሚባለው ደግሞ በጆሮ ውስጥ የሚገኝ በቀኝም ጆሮ በግራም ጆሮ 3 ይገኛል። ከዛ አንድ ላይ 6 ነው። ይሄ ለመስማት የምንጠቀመው ነው። ከዛ ደግሞ ይሄ ሃዮክ ባር ደግሞ ኔክ የሚለው ይሄ አንገት ነው። አንገት እንግዲህ አንድ ሰው አንድ አንገት ነው ያለው። ስለዚህ አንድ አንገት አጥንት ነው ያለው። ያም ደግሞ ሄድን ወይም ራስን ምን ለማድረግ ነው? ለመያዝ ነው። ትራይክ የሚባለው ደግሞ ሪብ ከጅ ነው። ይሄም ልክ እንደ ሪብ ከጅ የሚለው ከጎን 12 ያለው ምን ለማድረግ ነው? 24 ነው ቁጥሩ። ከዛ ብዛቱ ሄርትንና ላንግን ፕሮቴክት ያደርጋል። ይሄ ትራሲክ ወይም ሪብ ከጅ የሚለው 24 ነው። ማንን ነው ፕሮቴክት የሚያደርገው? ሄርትና ላንግን ነው ማለት ነው። ቶራክስ ደግሞ ስትሬኒየም ይባላል ሌላ ስሙ። አንድ ነው። ከዛ ባይንድ ሃንድል ኦፍ አብዶመን ያችሁ ሆዴን ምን የሚያደርግ ነው? ሃንድል አድርጎ የሚይዝ ነው አንድ ላይ። ከዛ ቨርቴብራል ኮሎሞን የሚባለው ወይም ስፓይናል ኮርድ የሚለው 26 አጥንቶች ነው የሚይዘው። ሆልድ አፕ ሁማን ቦዲ ከዛ በቃ የሰው ልጅ ሰውነትን አንድ ላይ ምን አድርጎ ያቆመው ይሄ ነው። በቃ ምንድነው? የቨርቴብራል ኮለም ነው። 26 አጥንቶች ምናምን አሉበት። ከዛ ሰውነትን አንድ አድርጎ ሰውነትን የሚይዝ ነው ማለት ነው። እንግዲህ ቶታል አክሲያል ስኬሌተን ስንት ነው? ወይም ቦን ስንት ነው ስንል 80 ነው ማለት ነው። 80 ነው። እሺ the appendicular skeleton an appendicular skeleton is a portion of skeleton አንዱ የስኬሌተን ክፍል ሲሆን ያም ደግሞ 126 አጥንቶችን ይዛል። ከስንት? ከ206 ቦን ማለት ነው። እና ሳፖርቲንግ አፐንዴጅ ያደርጋል፣ ሳፖርት ያደርጋል ማለት ነው። አፐንዲኩላር ስኬሌተን የሚባለው ስንት ነው? የስኬሌተን ክፍል ነው ስንል ከዛ ደግሞ 126 ቦንን ይዛል በውስጡ ከስንት? ከ206 ቦን። ከዛ ደግሞ ማንን ሳፖርት ያደርጋል? አፐንዴጅን ሳፖርት ያደርጋል። ኢት ኢንክሉድ ስኬሌታል ኤሌመንት የተለያዩ የአጥንት ኤሌመንቶች ወይም የተለያዩ የአጥንት ክፍሎችን ይዛል። የመጀመሪያው ሊምፕ ነው። ሾልደር ሳፖርቲንግ ግሪድሊን፣ ፔክቶሪያል እና ፔልቪክ ግሪድሊን እና ጆይንት አፐንዴጅ ከዛ አፐንዶችን አንድ ላይ እንዲያያዙ ያደርጋል። አን አፐንዲኩላር ስኬሌተን ኢንቮልቭድ ኢን ዘ ሎኮሞሽን ኦፍ ላወር ሊምፕ። ይሄ አፐንዲኩላር ስኬሌተን የሚባለው በሰው ልጅ እንቅስቃሴው ላይ ኢንቮልቭ ያደርጋል። ምክንያቱም በእግር ሰው ስለሚንቀሳቀስ ማለት እና ማኒፑሌሽን ኦፍ ኦብጀክት እንደ አፐር ሊምፕ እና ኢት ኮንሲስት ኦፍ 6 ማጆር ሪጅንስ 6 ዋና የሚባሉ ሪጅኖች አለው ማለት ነው። የመጀመሪያ እንግዲህ 2 3 4 5 6 እነዚህ 6 ሪጅኖች አሉት ማለት ነው። እንግዲህ ነምበሩ እንደዚህ እንዳለ ነው። ሾልደር እና ግሪድል
4 ነው። ፒልቪክስ ደግሞ ይሄ የዳሌ አካባቢ 2 ነው። አርም እና ፎር አርም ደግሞ የምታውቁት ነው 6 ነው። ታይፍ እንደ ሌግስ ደግሞ 8 ነው። እጅ ላይ ደግሞ 54 አጥንት ነው ያለው። ፊት እንደ አንክል ላይ ደግሞ 52 አጥንት ነው ያለው። ሙሉ 226 ይሆናል። ከዛ ደግሞ እነዚህን ቶታል ነምበር ኦፍ ቦኑ በሰው ልጅ ውስጥ የሚገኘው አክሲያል እና አፐንዲኩላር ሲደመሩ 206 ይመጣሉ ማለት ነው። 206 ይመጣሉ። እሺ ከዛ እንግዲህ ከዚህ ቶፒክ ድንወጣ 5.1.4 ላይ ደግሞ ጆይንት እናያለን። joint are the part of the body where two or more bone meet within binding tissues and allow the body to produce movement። joint የሚለው ምንድነው? part of the body ሲሆን ወይም የሰውነት አንዱ አካል ሲሆን ያም ደግሞ ሁለት አጥንቶች የሚገናኙበት ቦታ ነው። joint ማለት ሁለት አጥንቶች ወይም ከዛ በላይ የሆኑ አጥንቶች የሚገናኙበት ቦታ ነው። ከዛ ደግሞ የሚገናኙት በባይንዲንግ ቲሱስ ነው። ያም ደግሞ ሙቭመንትን ማድረግ እንዲችሉ ማለት ነው። እዚህ ጋር ታይፕስ ኦፍ ጆይንቶች አሉ። ቦል እንደ ሶኬት ጆይንት የሚባል አለ። ቦል እንደ ሶኬት ጆይንት ምን አይነት ጆይንት ነው ስንል ይሄኛው አይነት ጆይንት ምን ይባላል? ቦል እንደ ሶኬት ጆይንት ይባላል ማለት ነው። ቦል እንደ ሶኬት ጆይንት ይባላል። ይሄ ልክ እንደ ቦል ብታዩ ደግሞ ይሄ ደግሞ ልክ እንደ ሶኬት በዚህ ላይ የሚሰካ አይነት ነው። ቦል እንደ ሶኬት ጆይንት ምንድነው? ራውድ ሄድ ኦፍ ቦን በዚህኛው ላይ ምን ይሆናል? ይሄ ይገባል። እዛ ልክ እንደ ምን ይመስላል? ሲኒ ይመስላል። ከዛ ሌላኛ ቦን እዚህ ላይ በሚገባበት ጊዜ ሙቭመንት ማድረግ ይችላል በሁሉም ዳይሬክሽን ማለት ነው። በሁሉም ዳይሬክሽን ይሄ ሾልደር እና ሂፕ ጆይንት ጋር ያለ ምንድነው ማለት ነው? ጆይንት ነው ማለት ነው። እሺ the ball and the socket joint are round head of one bone side in cap ማለት ልክ እንደ ሲኒ በሱ ላይ ሌሎች ይጋጠማሉ። ከዛ ደግሞ ሙቭመንት በሁሉም ዳይሬክሽን ላይ እንዲደረግ የሚፈቅድ ነው ማለት ነው። ደግሞ ሾልደር እና ሂፕ ጆይንቶች እዚህ ውስጥ ይካተታሉ። ሌላኛው ደግሞ ሂንግ ጆይንት ነው። ሂንግ ጆይንት የሚባለው ልክ እንደ ዶር ወይም ልክ እንደ በር ያለ ሲሆን joint that open and close in one direction በአንድ ዳይሬክሽን ብቻ ነው እየተከፈተ የሚዘጋው along one place only በአንድ ዳይሬክሽን ይከፈታል ይዘጋል። ኢልቦና ኒ የሚገኙበት ጆይንት ነው ማለት ነው። ሂንግ ጆይንት የትኛው ነው ስንል ይሄኛው ጆይንት ማለት ነው። ይሄኛው ጆይንት ሂንግ ጆይንት ይባላል። ይሄ ደግሞ ልክ እንደ ምንድነው በራፍ ነው። በአንድ ቦታ ነው የሚከፈተው። ለምሳሌ ይሄንን ወደዚህ ነው የምታደርጉት። አሁን እንደዚህ ማጠፍ ይከብዳል። እንደዚህ ወደ ኋላ መልሶ ማጠፍ ይከብዳል። ልክ እንደ በር ወደ ላይ ወደ ታች ወደ ላይ መፍታችሁ ነው። ነገር ግን ወደ ኋላ ሰብሮ እንትን ማድረግ አይቻልም። ስለዚህ ሂንግ ጆይንት በዋን ዳይሬክሽን ላይ ያለው ነው። እዚህ ጋር የሚገኝ ጆይንት ነው። ያም ደግሞ ኢልቦና ኒው ጆይንት ይባላል ማለት ነው። ኢልቦና ኒው ጆይንት ይባላል። ሌላኛው ደግሞ ኮንዲሎይድ ጆይንት የሚባለው ዛት ጆይንት ዱ ኖት ሮቴት በት አለው ሙቭመንት አንጂ ፊንገር እንደጃው። ይሄ ኮንዲሎይድ ጆይንት የሚባለው ሮቴት እንዲያደርግ አይፈቅድም። ማለትም ሮቴት አያደርግም። ከዛ ደግሞ ሙቭመንት ያደርጋል። ፊንገር እና ጃው ላይ የሚገኝ አይነት መገጣጠሚያ ነው። ይሄኛው አይነት ኮንዲሎይድ ጆይንት ይባላል። እዚህ ጋር ነው። ሮቴት አያደርግም። እንግዲህ ይሄ ሮቴት እያደረገ አይታችሁ አታውቁም። ወይም ደግሞ እጃችሁ ላይ ቼክ ማድረግ ነው። ሮቴት አያደርግም። ነገር ግን ማን ሙቭ እንዲያደርግ ፊንገር ጣቶች እና ጃው ምን ማድረግ እንዲችል መንቀሳቀስ እንዲችል አለው ያደርጋል ማለት ነው። ሌላኛው ምንድነው ስንል እንግዲህ ፒቮት ጆይንት ነው። ፒቮት ጆይንት የሚባለው ሮታሪ ኦር ታችድ ጆይንት in which one bone swell in ring and ulnar radius and neck። ፒቮት ጆይንት የሚባለው የትኛው ጆይንት ነው ስንል እንግዲህ ይሄኛው ጆይንት ነው። ይሄኛው ጆይንት ይባላል ፒቮት ጆይንት ይባላል። ከዛ ወደ ፈለገበት ነው የሰው ልጅ ወደዚህም ማድረግ ይችላል፣ መዞር ይችላል። ከዛ ባንድ ላይ ሆኖ ወደ ፈለገበት ወደዚህም ዳይሬክሽን ወደዚህ እንግዲህ የሰው ልጅ 3 ዳይሜንሽን ስለሆነ ወደፊት ወደዛ ወደዚህ ማየት ስለሚችል 3 ዳይሜንሽን ስለሆነ
ወደ ፈለገበት መዞር ይችላል ማለት ነው። እዚህ ውስጥ ደግሞ የሚካተቱ ኤግዛምፕሎች ዩሊና ራዲየስ እና ኔክ ወይም ይሄ አንገት አንዱ ምሳሌ ነው ማለት ነው። አንዱ ምሳሌ ነው። ሌላኛው ደግሞ ግላይዲንግ ጆይንት ወይም ፕሌን ጆይንት የሚባል ነው። allow only limited movement by slipping small surface over one another wrist joint። ይሄ ግላይዲንግ ጆይንት የሚባለው የትኛው ጆይንት ስትሉን ይሄኛው ፕሌን ጆይንት ነው። እግራችን ላይ የሚገኝ ምን ይባላል? ግላይዲንግ ጆይንት ይባላል። ይሄ ጆይንት ሙቭመንት እንድናከናውን ይረዳናል ማለት ነው። ያም ደግሞ ይሄ wrist ጆይንት የሱ ምሳሌ ነው። ሌላኛው ደግሞ የመጨረሻ ሳድል ጆይንት ነው። ኢናብል ሙቭመንት ባክ ኤንድ ፎርስ እነሱ ወደ ኋላ ወደፊት ሳይድ ቱ ሳይድ እና ኢናብል እንድንቀሳቀስ የሚረዳ ካኖት ሮቴት ነገር ግን ሮቴት የማያደርግ ታምፕ ነው ማለት ነው። ሳድል ጆይንት የሚለው ወደፊት ወደ ኋላ ወደ ጎን ምን መንቀሳቀስ እንድንችል የሚረዳ ነው። ግን ምን የማያደርግ ነው? ሮቴት የማያደርግ ነው ማለት ነው። ይሄ ማለት ይሄኛው ማለት ነው። ሳድል ጆይንት የሚባለው ይሄኛው ነው። ይሄ ማድረግ ይችላል ወደፊት ወደ ላይ እንደዚህ ከዛ ማድረግ ትችላላችሁ። ከዛ ደግሞ ሳይድ ወደ ሳይድ ማድረግ ይቻላል። ነገር ግን ምን አያደርግም? ሮቴት የማያደርግ አይነት ጆይንት ነው ማለት ነው። እንግዲህ 6 አይነት ጆይንቶችን አለን። የመጀመሪያ ቦል ኤንድ ሶኬት ጆይንት ነው። ካንትሎይድ ጆይንት ነው። ሌላኛ ደግሞ ሂንግ ጆይንት፣ ከዛ ፒቮት ጆይንት፣ ከዛ ሳድል ጆይንት እና ሌላኛው ደግሞ ፕሌን ጆይንት ወይም ግላይዲንግ ጆይንት የሚባል የጆይንት አይነት ነው ማለት ነው። እንግዲህ ለዛሬ የነበረን ክላሳችን ይህንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በ5.2 the reproductive system በሚለው ሀሳብ ተመልሼ እስክንመጣ እጅግ በጣም አድርጌ ወዳችኋለሁ። ነገ አትጥሩ።